ዛሬ የምንማረው ኮምፖነንት ምን እንደሆነ እናያለን። ቫሪያንት ምን እንደሆነ እናያለን። ፕሮቶታይፕ ደግሞ እያደረግን እንሰራለን ማለት ነው። የሰራን ያለንበት ሶፍትዌር ፊግማ ነው። ሁላችሁም ኢንትሮዳክሽን ክላሱን አይታችኋል። ኦቶ ሌአውት አሰራር አይታችኋል። ስለዚህ አሁን ደግሞ የተወሰነ ደግሞ ሌቭል አፕ እናደርገውና ኮምፖነንቶች ምን እንደሆኑ እናያለን። ኮምፖነንቶች ለምን እንደሚጠቅሙን እናያለን። ከዛ ደግሞ ኮምፖነንትንም ከፍ ስናደርገው ደግሞ ቫሪያንት የሚባል ነገር አለ። እሱንም እናያለን ማለት ነው። እነዚህን ነገሮች ሞር በማውራት ለማስረዳት አስቸጋሪ ነው። ስለዚህ ምንድነው ማደርገው እስከ ዛሬ ድረስ የሰራነው ዲዛይን አለ። ስለዚህ እነሱ አውቶ ሌአውት ተጠቅማችሁ እንዴት እንደምትሰሩ ማሳይቻችኋለሁ። ከዛ ደግሞ እነሱን ራሳቸውን ደግሞ ኮምፖነንት እያደረግን እነሱን ራሳቸውን ደግሞ ቫሪያንት የተለያየ ስቴት እየሰጠ ነው። ከዛ ፕሮቶታይፕ እያደረግን እናያለን። ኦቨርኦል ዛሬ አት ዘ ኤንድ ኦፍ ዘ ክላስ ምንድነው የምንሰራው? እዚህ ጋር አሁን ፕሮቶታይፕ አድርጌ ላሳያችሁና አት ዘ ኤንድ ኦፍ ዘ ክላስ ሰርተን የምንጨርሰው ነገር እንደዚህ አይነት አንድ ሎጊን ፔጅ ይኖረናል። ያ ሎጊን ፔጅ ሎጊን የሚለውን በምነካበት ጊዜ ወደዚህ ኮርሶች ወዳሉበት ፔጅ ይወስደኛል። ከዛ እነዚህ ኮርሶች ያሉበት ፔጅ ላይ እንደምታዩት ሆሪዞንታሊም ስክሮል ማድረግ እችላለሁ፣ እንደገና ቨርቲካሊም ስክሮል ማድረግ እችላለሁ። ስለዚህ ይህን ካደረግኩ በኋላ ደግሞ ሶስት ፔጆች ሌሎች ፔጆች አሉ። ሴቲንግን በምናካበት ጊዜ ወደ ሴቲንግ ፔጅ ይወስዳል። ይህ እናንተ ነው ዲዛይን ታደርጉት። እኛ ጀስት ሴቲንግ ኢዝ አንደር ኮንስትራክሽን የሚለው ፔጅ ላይ እንዲወስድ እናደርጋለን። ሎጋውት በሚለው ጊዜ ደግሞ ወደ ሳይኒን ፔጁ ወደ መጀመሪያው እንዲመልሰው እናደርጋለን ማለት ነው። ሎጊን በሚልበት ጊዜ ወደ ኮርስ ይሄዳል። ሴቲንግ ሲነካ ሴቲንግ ይመጣል። ኮርስ ሲነካ ወደ ኮርስ ይሄዳል። ከዚያ ከአንዱ ፔጅ ወደ አንዱ ፔጅ መሄድ ይችላል። ኤኒ ፔጅ ላይ ሆኖ ደግሞ ሎጋውት በሚልበት ጊዜ ወደዚህኛው ፔጅ ይመጣል ማለት። ስለዚህ ይሄንን ነው ዲዛይን እያደረግን ሙሉ ለሙሉ የምናየው ማለት ነው። እናንተ ባለፈው በተን ሰርታችኋል፣ ቴክስት ፊልድ ሰርታችኋል። ስለዚህ ይሄ ሎጊን ፔጅ መጀመሪያ ክላስ ላይ ኢንትሮዳክሽን ቱ ፊግማ ላይ ሰርተናል። ይሄኛውን ፔጅ ደግሞ አውቶ ሌአውት በምናይበት ጊዜ ሰርተናል። አትሊስት እዚህኛው ካርድ ድረስ አንዱን ካርድ መስራትና ወደ ጎን ስክሮል ማድረግ አይታችኋል። ከዛ በኋላ ይሄ ባዶ ፔጅ ነው። ጀስት ቴክስት ማስቀመጥ ነው። ቀላል ነው። ዛሬ የምንጨምረው ነገር ይህን ፉተር እናስገባለን። ከዛ በኋላ አኒሜት ማድረጉን እናያለን። መጀመሪያ ግን ኮምፖነንት ምን እንደሆነ ላስረዳችሁ። ኮምፖነንት ቤዚክሊ ማለት ለምሳሌ 1 2 3 4 ቦታ ይህንን ካርድ ተጠቅሜዋለሁ። 1 2 3 4 ቦታ በተን ተጠቅሜያለሁ። እዚህ ጋርም በተኑን ተጠቅሜያለሁ እና እንደዚህ የተለያዩ በጣም ብዙ ቦታዎች ላይ አንድን ነገር ደጋግመን በምንጠቀምበት ጊዜ እየበዛ ሲሄድ ያ ነገር ኮንትሮል ለማድረግ እንቸገራለን። ለምሳሌ 100 ቦታ ላይ በተን ተጠቅመን ከሆነ የበተን ከለር ይቀየር፣ እኛ በቃ ብራንድ ከለራችንን ከሰማያዊ ወደ ቀይ ቀይረናል ቢል አንድ ሰው ካምፓኒው ባለቤት፣ ከዛ ያንን ከለር እነዛ መቶዎቹ በተን ውስጥ እየገባን ልንቀይር ነው ማለት ነው። ስለዚህ ያ ነገር እንዳይሆን እናደርጋለን፣ አንድ ማስተር ኮምፖነንት እንሰራለታለን። ስለዚህ ያ ማስተር ኮምፖነንት የሁሉም ፋዘር ይሆናል። ከዛ በኋላ ኤኒ ታይም ቼንጅ በሚኖርበት ጊዜ ማስተር ኮምፖነንቱን እንቀይራለን። ከዛ ያ የተቀየረው ማስተር ኮምፖነንት ከሱ ጋር ተያይዞ ያሉት ሙሉ ቻይልድ ኮምፖነንቶቹ ይቀየራሉ ማለት ነው። ያ ማለት ምን ማለት ነው? ለምሳሌ እዚህ ጋር ሎጊን የሚለው በተን አለ፣ ይሄኛው ማለት ነው። እዚህ ጋር ያለው ከለር ይቀየር ብዬ እኔ ከዚህኛው ብሉ ሳምቲንግ ጥቁር በማድረግበት ጊዜ እዚህ ጋር የምታዩት በተን ይቀየራል። አንድ ቦታ ላይ ብቻ እሱን በተን ስለተጠቀምኩት ማለት ነው፣ እዚህ ጋር ያለውን ማለት ነው። ስለዚህ ይህን በተን የተጠቀመ ወይም ደግሞ ይህን በተን የወረሰ የዚህን በተን ፕሮፐርቲ የወረሰ ማንኛውም ቦታ ላይ ያለ በተን ይቀየራል ማለት ነው። ስለዚህ ይህንን ወደ መጀመሪያው ወደ ፕራይመሪ ከለር ልመልሰው። እነዚህ በተኖች አልተቀየሩም። እነዚህ በተኖች ደግሞ ለምን እንዳልተቀየሩ ደግሞ ነግራቸዋለሁ። ስለዚህ የመጀመሪያው ስራችን የሚሆነው ለበተን ክሬት እናድርግ። ለበተን እንትኖችን ኮምፖነንት ክሬት እናድርግ። ኮምፖነንት እንዴት ነው ክሬት የምናደርገው የሚለውን ላሳያችሁ። we have this button እናንተ የሰራችሁት በተን አለ እና አሁን ማደርገውን ስቴፕ ጀስት ኢግኖር አድርጉትና እናንተ ይህን በተን መስራት ትችላላችሁ።
በአውቶ ሌአውት ማለት ነው። ሶ ይህን ቴክስት አድርጋችሁ ራይት ክሊክ ብላችሁ አውቶ ሌአውት አድርጋችሁ ይህን በተን መስራት ትችላላችሁ። ሶ ይህን በተን ከሰራችሁ በኋላ ይሄኛው ፕራይመሪ በተናችን ነው። እኛ 4 አይነት በተን ይኖረናል ብለን አሰብን። 4 አይነት በተን ይኖረናል ብለን አሰብን። የመጀመሪያው በተን እንደዚህ ፕራይመሪ ከለራችን የያዘው በተን ነው። ሁለተኛ ደግሞ ሰከንደሪ በተን ነው። ከዛ ሶስተኛ ደግሞ ሌላ በተን አነስ ያለ በተን ደግሞ እንፈልጋለን። ሳይዙ አነስ ያለ ማለት ነው። አነስ ያለውም ፕራይመሪም ሰከንደሪም በተን እንዲኖረው እንፈልጋለን። ስለዚህ 4 በተን የምንሰራው በተን 4 የተለያዩ ስቴቶች አሉት ማለት ነው። 2 ትላልቅ በተኖች፣ 2 ትናንሽ በተኖች፣ 2 ፕራይመሪ በተኖች፣ 2 ሰከንደሪ በተኖች ማለት ነው። ስለዚህ እነዚህን አራቱንም ስቴቶች መጀመሪያ ዲዛይናቸውን እንስራ። የመጀመሪያው ላይክ ኖርማል ይሄ በተን የሚለው አለ ፕራይመሪ ብለን ስላሽ እናደርግና ይሄ ከዝባር ነው የሚባለው ዝባር እናደርግና ቢግ እንለዋለን። ይሄኛው ማለት ነው። ፕራይመሪ ቢግ እዚህ ጋር አጻጻፉ ማተር ስለሚያደርግ ነው። እሺ ፕራይመሪ ስላሽ አድርጌ ቢግ አልኩት። የመጀመሪያው እሱ ነው። ከዛ በመቀጠል ሁለተኛ ደግሞ እንስራ ሰከንደሪውን በተን። እሱን ለመስራት ይህንን አልትን ይዤ ኮፒ ላድርገው ወደ ጎንና ከዛ እንትኑን ልቀይረው። ፊሉ እዚህ ጋር ነጭ ነው። ፊሉን ወደ ነጭ ልቀይር። ዋይት አደረኩኝ። ከዛ ውስጥ ላይ ያለውን ቴክስት ደግሞ ብሉ ነው ከለሩ። ቴክስቱን መርጬ ደግሞ ወደ ብሉ ልቀይረው። ከዛ ስትሮኩ ደግሞ የአውቶ ሌአውቱን ስትሮክ ደግሞ አለው። ያን ስትሮክ እዚህ ጋር ስትሮክ የሚል አንድ ከለር ስታይል ፈጥሬ ያለው። ስለዚህ እሱን አፕላይ ያደርግበታለሁ። አሁን ይሄኛው ምን ይሆናል? ፕራይመሪ ሳይሆን ሰከንደሪ ቢግ ይሆናል ማለት ነው። ቢግ የሚለውን እተወውና ቢግ የሚለው እንዳለ ሆኖ ሰከንደሪ ብዬ እጽፋለሁ ማለት ነው። ስለዚህ የመጀመሪያው ፕራይመሪ ህዝባር ቢግ ነው። ይሄ ደግሞ ሰከንደሪ ህዝባር ቢግ ነው ማለት ነው። ስለዚህ ይህን አደረግኩኝ። ይህን ካደረግኩ በኋላ አሁን ደግሞ እነዚህን ሁለቱን ስቴቶች ደግሞ ልስራቸው። ስለዚህ እነዚህ ሁለቱ ስቴቶች ከዛኛው የሚለዩበት እንትን ምንድን ነው? ሳይዛቸው ከዚህኛው ያንሳል። ይሄኛው ቨርቲካሊ ያለው ሄይቱ 50 ነው። በእነዚህ ኬዝ ደግሞ 33 ነው። እነዚህ ትንሾቹ ማለት ነው። ስለዚህ ይሄን ፕራይመሪውንም ሰከንደሪውንም ሁለቱንም አልትን ይዤ ኮፒ ላድርጋቸው ወደዚህ። ከዛ በኋላ ይህንን ሄት ወደ 33 ቀንሰው ማለት ነው። ስለዚህ አሁን ሰራውኝ አራቱንም ስቴት ማለት ነው። ከዛ ሪኔም አደርጋለሁ እዚህ ጋር የገባው ይሄ ፕራይመሪ ነው። ይሄ ፕራይመሪ ነው። ነገር ግን ቢግ ሳይሆን ስሞል ይሆናል ማለት ነው። ስሞል እለዋለሁ። እዚህ ጋርም ደግሞ ይሄ ሰከንደሪ ነው። ቢግ ሳይሆን ስሞል ነው። ስለዚህ ስሞል እላለሁ ማለት ነው። ሜክ ሹር ስሞል የሚለው እዚህ ጋር ያለው ስሞል ስፔሊንግ እና እዚህ ጋር ያለው ስሞል ስፔሊንግ ተመሳሳይ መሆኑ ማለት ነው። ሰከንደሪ የሚለውም ቴክስት ተመሳሳይ መሆኑ። እዚህ ጋር ያለውን ነገር ከተሳሳታችሁ በኋላ ላይ ሌላ ነገር ውስጥ እንዳይከታችሁ ማለት ነው። ስለዚህ አሁን 4 ስቴት ክሬት አድርገናል። 4 የተለያየ በተን ስቴቶች አሉ ማለት ነው። ስለዚህ 1 ሺፍትን ይዤ 2 እመርጣለሁ። 3ኛው ይህን በተን እመርጣለሁ። 4ኛ ይህን በተን እመርጣለሁ። ስለዚህ እነዚህን አራቱንም ከመረጥኩኝ በኋላ ምን አደርጋለሁ? እዚህ ጋር እገባለሁ። ይሄ ማለት ኮምፖነንቶችን ክሬት የምታደርጉበት ነው ማለት ነው። ኮምፖነንት ክሬት በማድረግበት ጊዜ ግን እነዚህ ምኖች ናቸው? ስቴቶች አይደሉ? የተለያየ ኢንፎርሜሽን ወይም ደግሞ የተለያየ ፈንክሽን የያዙ ነገሮች ናቸው። ስለዚህ ሴት ነው የምፈጥረው ወይም ደግሞ ብዙ ነገሮችን የያዘ ማለት ነው። ስለዚህ እዚህ ውስጥ ገብቼ መጀመሪያ ክሬት ኮምፖነንት ሴት እለዋለሁ። ሴት ስለሆነ ክሬት ኮምፖነንት ብቻ ካልኩት አራቱንም እንደ አንድ ነው የሚያደርጋቸው፣ መቀያየር አልችልም ማለት ነው። ስለዚህ ይሄ ዋት ዊ ኮል ኢት ቫሪያንት የምንለው ነገር ጋር እንመጣለን ማለት ነው። ቫሪያንት ማለት ምንድን ነው? አንድ ነገር ወይም አንድ ኮምፖነንት ከአንድ በላይ ስቴቶች በሚኖሩበት ጊዜ ወይም ደግሞ በሚኖረው ጊዜ ቫሪያንት እንላለን ማለት ነው። ለምሳሌ we have primary button, we have secondary button፣ ከዛ በኋላ ደግሞ ፕራይመሪ ሆኖ ስሞል በተን፣ ሰከንደሪ ሆኖ ስሞል በተን። እነዚህ ሁሉም የራሳቸውን የቻለ የተለያየ ስቴት ነው ያላቸው። ስለዚህ ምንድነው የምናደርገው? ክሬት ኮምፖነንት ሴት በምንልበት ጊዜ 4 የተለያየ ስቴት የያዘ ኮምፖነንት ሰርተናል ማለት ነው። ስለዚህ ይሄ በተን እንለዋለን ማለት ነው። አሁን ይህን ካደረግን በኋላ እንዴት ነው ይሄ ማድረጋችን ምንድነው ጥቅሙ ለሚለው ጥያቄ፣ አሁን እነዚህ ላይክ
በቃ ዋናው ሶርሳችን ናቸው የበተኖቻችን ማለት ነው። እነሱን ለማግኘት ይሄኛውን አሁን በተን ብለን ክላስ ልበለው እና በተን ክላስ ብዬ ከዛ እዚህ አሴት የሚለው ፓርት ላይ በምትገቡበት ጊዜ created in this file የሚል አለ። እሱን በምትነኩበት ጊዜ we have button class የሚል እዚህ ጋር። ስለዚህ እሱን በተን ክላስ ነክቼ insert instance በምልበት ጊዜ በተን እዚህ ጋር አስገብቶልኛል ማለት ነው። ይሄ በተን ማለት ከዚህ ፕራይመሪ መጀመሪያ ላይ ያለውን በተን ያስገባልኛል። ከዛ እንዴት እነዚህን አራቱን አክሰስ ማድረግ እችላለሁ? እንዴት እነዚህን አራቱን ስቴቶች አክሰስ ማድረግ እችላለሁ? ይሄንን እመርጥና ከዛ እዚህ ጋር እመጣለሁ። ኦኬ ፕሮፐርቲ 1 ፕራይመሪ እና ሰከንደሪ የሚል ፕሮፐርቲ አለኝ። ፕሮፐርቲ 2 ደግሞ ቢግ እና ስሞል የሚል ፕሮፐርቲ ሰጥቶኛል። ስለዚህ ፕራይመሪ ዋር የሚለውን ሰከንደሪ ባደርገው ሰከንደሪ ላይ ይሆንልኛል። ሰከንደሪ እንደሆነ ደግሞ ስሞል ባደርገው ስሞል በተን ይሆናል ማለት ነው። ስለዚህ በአንድ ያን በመስራት ኤኒዌር ላይ ይህን በተን የተጠቀምነው ላይ ከመቶ ቦታ ተጠቅመን ቢሆን መቶን ቦታ ላይ የፈለግነውን ስቴት መጠቀም እንችላለን ማለት ነው። ስለዚህ ይህንን አንድ ብለን እንያዘው። በዛ መሰረት ነው ይሄኛው ክሬት የተደረገው ማለት ነው። ይህን ደግሞ እንደልተውና ወደ ቴክስት ፊልዱ እንሂድ። ስለዚህ ቴክስት ፊልዱ ላይ ቴክስት ፊልዱ ላይ እንምጣና ቴክስት ፊልዱ ሁለት ነገር አለን። ቴክስት ፊልድም እንዴት ዲዛይን ማድረግ እንደሚቻል ታውቃላችሁ። ስለዚህ የመጀመሪያው ይሄኛውን ከነ አይከኑ ያለውን እንዳምጣውና እዚህ ጋር እንዴት እንደተሰራ ላሳያችሁ። እዚህ ይሄ ራይት ክሊክ ተች ላድርገውና ከዛ አይከን አመጣውኝ። አይከን ከየት እንደምታመጡ ባለፈው ክላስ ላይ አይተናል። ያንን አይከን አመጣውኝ እዚህ ጋር ዳውንሎድ የተደረገውን አይከን። ከዛ አንድ ቴክስት ደግሞ ፈጠረ። ቴክስት ጻፍኩኝና ከዛ እነዛን ቴክስቱንና አይከኑን አንድ ላይ ምን አደረኩኝ? አውቶ ሌአውት ሰጠሁት ማለት ነው። አውቶ ሌአውት ሰጠሁትና ከዛ እንደዚህ አውቶ ሌአውት ከፈጠርኩኝ በኋላ ፓዲንግ አለው 10 ከላይም 10 ከዛ ሳይዙ ደግሞ 50 የሆነ ቴክስት ፊልድ እንደዚህ ክሬት አደርጋለሁ ማለት ነው። ፊል ዋይት አለው። ከዛ ስትሮክ የሚለው በስትሮክ ያዘጋጀሁትን ከለር ሰጣለሁ። ከዛ ራውንድነስ አለው 5 ብዬ ራውንድነስ ሰጣለሁ። በዚህ መሰረት ነው ይሄ ዲዛይን የተደረገው። ያንን ካደረግን በኋላ ይሄኛው ኢንፑት ፊልድ ፕላስ ምን ይሆናል? አይከን ይሆናል የመጀመሪያው ይሄኛው። ከዛ ራሱን ደግሞ ኮፒ አድርጌ ወደ ላይ አልትን ይዤ ድራግ አድርግና ይህንን አይከን አጠፋዋለሁ። ኦኬ ከዛ ይሄ ደግሞ ኢንፑት ፊልድ ብቻ ይሆናል ማለት ነው። ፕላስ አይከኑ አይኖርም ማለት ነው። ከዛ እንደ ቅድም እንዳደረግነው ሁለቱን እንመርጣለን። እዚህ ውስጥ እንገባና ክሬት ኮምፖነንት ሴት። ኦኬ ድሮፕ ዳውን ነው የምትነኩት። ይሄን ከነካችሁ አንድ ኮምፖነንት ነው የሚፈጥረው። ሁለት የተለያየ ስቴት ያለው ኮምፖነንት አይፈጥርም። ስለዚህ ክሬት ኮምፖነንት ወይም ቫሪያንት የምንለው ነገር ማለት ነው። ከዛ ይሄንን እንደዚህ እናደርጋለን። ከዛ ይሄኛው ቴክስት ፊልዱ ክሬት ተደረገ ማለት ነው። ፊልዱ ክሬት ተደረገ ማለት ነው። ስለዚህ በዛ መሰረት የመጀመሪያው ይሄኛው ሪኔም ማድረግም ትችላላችሁ ከፈለጋችሁ። አሁን ለምሳሌ ይሄኛው በስም የሰጠሁት ኢንፑት ፊልድ ብዬ ነው። ይሄን በምነካበት ጊዜ ደግሞ ኢንፑት ፊልድ ፕላስ አይከን ይላል ማለት ነው። ኢንፑት ፊልድ ፕላስ አይከን ይላል። እኔ የሰራሁት እዚህ ጋር ኢንፑት ፊልድ እና ኢንፑት ፊልድ ፕላስ አይከን አይልም። ስለዚህ ሪኔም ለማድረግ ይህንን ኖርማል የሚለውን ክሊክ አድርጋችሁ ኢንፑት ፊልድ ማለት ትችላላችሁ። ቀጥሎ ያለውን ደግሞ ኢንፑት ፊልድ ፕላስ አይከን ላለው ማለት ነው። ስለዚህ ስሙ በቀላሉ ለመቀየር እንዲቀለኝ ነው በኋላ ለመረዳት ማለት ነው። ስለዚህ ኤኒ ታይም ላይ እዚህ ጋር መጥቼ የተጠቀምኩት ቴክስት ፊልድ የቅድሙ ነው። ይሄኛው እኔ የሰራሁትን ነው። ኢንፑት ፊልዱን ወደ አይከኑ ብቀይረው አይከኑን መጠቀም እችላለሁ ማለት ነው። በእኛ ኬዝ ግን ፓስወርዱን ነው ለዛ መጠቀም እንፈልገው። ስለዚህ ይሄንን ኢንፑት ፊልድ ፕላስ አይከን የሚለው ላይ አደርግና ለፓስወርድ ፓርት እሱን እጠቀማለሁ ማለት ነው። ከዛ ይሄን ከተደረገ we have now በተን እንዴት እንደሚሰራ አይተናል። ይሄን በተን ከዚህ የተሰራ ነው ብያችኋለሁ። ሰከንደሪ ማድረግ ከፈለኩኝ ሰከንደሪ ብዬ መንካት ብቻ ነው የሚጠበቅብኝ። መቀየር እችላለሁ ማለት ነው። ስለዚህ we have
the button in the text field ሬዲ ሆኗል ማለት ነው። ሰርተን አይተናል ይሄንን ማለት ነው። ሌላው ይሄን ካርድ እንደገና እየሰራው አላሳያችሁ፣ ግን እናንተ እንዴት መስራት እንደሚቻል ታውቃላችሁ። ስለዚህ አንድ ነገር ማሳያችሁ ነገር እዚህ ውስጥ ምንድነው ይሄኛው በተን የኔ ኮምፖነንት አይደለም፣ ወይም እዚህ ጋር የሰራሁት ኮምፖነንት አይደለም እዚህ ጋር ያለው። ስለዚህ እዚህ ጋር ያለውን ኮምፖነንት እዚህ ውስጥ ብቻ አስገብቼ ያሳያችሁና ከዛ ይሄንን ደግሞ ካርዱን ደግሞ ራሱን ችሎ ኮምፖነንት ብቻ ሲሆን አሳያችኋለሁ። ሶ ይሄ በተን የኔ በተን ስላልሆነ እዚህ ጋር እንደምታዩት የቱ ጋር የሰራሁት ሌላ ቦታ የሰራሁት በተን ነውና እሱኛው በተን ስላልሆነ ይሄኛውን በተን እዚህ ውስጥ አስገባዋለሁ። ሶ ከዚህኛው መጠቀም እችላለሁ፣ ኦር ደግሞ ይሄኛው ከዋናው ኮምፖነንቱ ይሄንን መርጥና አልት ይዤ ኮፒ ማድረግ እችላለሁ። ሶ ከዚህ ውስጥ ኮፒ አድርጌ ወይም አልትን ይዤ ያወጣሁት እንደምታዩት እዚህ ጋር ፕሮፐርቲዎቹን ይዞልኝ ነው የሚንቀሳቀሰው ማለት ነው። ከዛ ይሄንን ጎትቼ እዚህኛው ኮምፖነንት ውስጥ በማስገባበት ጊዜ ማስገባት እችላለሁ። እንደምታዩት ብሉ ላይኗ መሀል ላይ አሁን ማስገባት እችላለሁ እያለችኝ ነው። ስለዚህ እዛ ውስጥ አስገብቼ ስለቀው መሀላቸው ይገባል። ይሄኛውን ዲሊት አደርገዋለሁ ማለት ነው። ስለዚህ ይሄ በተን አሁን የኔ በተን እዚህ ጋር እየሰራሁት በተን ነው። ሶ አይ ሃቭ እዚህ ጋር የተለያየ ፕሮፐርቲ ማለት ነው። ስለዚህ ከዚህ ጋር ያለን እዚህ ውስጥ አውቶ ሌአውት ውስጥ በቀላሉ ማስገባት ትችላላችሁ። ቴክስቶቹን እንደምታዩት ከታች ወደ ላይ ሙቭ ማድረግ ትችላላችሁ። እነዚህ ሁሉ ነገሮች በማድረግበት ጊዜ እዚህ ጋር አሁን መታችሁ እንድታዩ ፈልጋለሁ። ሶ ቴክስቱን ይሄንን ወደ ላይ በማድረግበት ጊዜ እዚህ ጋር ያሉት በሙሉ ቴክስቱ ከላይ ሆኗል ማለት ነው። ወደ ታች ሳደርግ ኤቭሪዌር ላይ እየተቀየረ ነው ያለው ማለት ነው። ይሄን በተን መርጬው ነው ይሄ በተን በቀኝ በኩል ይሁን ብል መሀላቸው ይሁን ብል መሀል አደረገ፣ በቀኝ በኩል ይሁን ካልኩኝ ደግሞ ወደ ቀኝ ወሰደልኝ ማለት ነው። ስለዚህ በኮምፖነንት ስለሰራሁት በዚህ መልኩ በቀላሉ ማኔጅ ማድረግ እችላለሁ ማለት ነው። ሶ ይሄን ካደረኩኝ በኋላ ደግሞ ይሄን ካርድ ምንድነው ያደረኩት መሰላችሁ? እንዳደረኩኝ ለማሳየት ካርዱን መስራት ትችላላችሁ። ሶ ይሄ ክላስ የአውቶ ሌአውት ክላስ ያመለጣችሁ ዩቲዩብ ላይ ቪዲዮን አይታችሁ እንዴት ይሄን ካርድ መስራት እንደሚቻል ከዛ እሱን ካርድ ሰርታችሁ መቀጠል ትችላላችሁ ማለት ነው። ሶ ይሄ ካርድ እስከዚህ ድረስ መስራት ስለምትችሉ ጀስት የምታደርጉት ነገር ከዚህ ውጪ አሁንም እዚህ ጋር ትመጡና አሁን ኮምፖነንት ሴት እቺ ድሮፕ ዳውኗ የለችም አንድ ስለሆነ ማለት ነው። ዳይሬክትሊ ኮምፖነንት ነው ክሬት የምታደርጉት ማለት ነው። ከዛ ክሊክ ሳደርግበት ምን ፈጠረልኝ? ካርድ ኮምፖነንት ተፈጠረልኝ። ከዛ እዚሁ እያለ ዋት ኢፍ አይ ዋንት ሁለተኛ ስቴት ብፈልግ፣ ሁለተኛ ስቴት አሁን ከዚህ ውጪም ያለ ስቴት ብፈልግ ወደ ኋላ መመለስ አይጠበቅብኝም። እዚሁ እያለ ሄጄ ቅድማ ኮምፖነንት አሁን ተቀይራለች። አድ ቫሪያንት ወይም ሌላ ስቴት ክሬት አደርግ ማለት ነው። ሶ እሱን ክሊክ በማድረግበት ጊዜ ይሄ ካርድ ራሱ ሁለተኛ ስቴት ክሬት ያደርግልኛል ማለት ነው። እንደምታዩት ሁለቴ ስነካ ይሄ የመጀመሪያው ስቴት ነው፣ ይሄኛው ደግሞ ሁለተኛው ስቴት ነው፣ ቫሪያንት ቱ ነው ማለት። ስለዚህ የዚህን ፕሮፐርቲ መቀየር እችላለሁ እዚህ ጋር። ኦኬ ሶ ይሄንን ኢሜጅ ወደ ታች ማምጣት እችላለሁ። የመጀመሪያው ይሄ ነው ፕሮፐርቲው ስታይሉ፣ ሁለተኛው ይሄ ነው ሆቨር ስቴት። እነዚህን ስቴቶች መስራት ስንፈልግ እንደዚሁ ማድረግ ትችላላችሁ። አሁን በእኛ ኬዝ ሞባይል አፕሊኬሽን ስለሆነ ሆቨር ስቴት አይኖርም፣ በእጃችን ስለሆነ የምንጠቀመው፣ ለዛ እዚህ ጋር አንጠቀመው። እኔው እንዴት ኮምፖነንቱን መስራት እንደምትችሉ አይታችኋል ማለት ነው። ሶ በዚህ መሰረት ነው ይሄ ካርድ የተሰራው። ኦኬ አሁን ያን ሁሉ ካደረግን በኋላ ይህን ሎጊን ፔጅም እንዴት መስራት እንደምትችሉ ታውቃላችሁ ማለት ነው። ቴክስት ፊልዱን እዚህ ጋር የሰራሁትን ቴክስት ፊልድ እዚህ ጋር እመርጣለሁ፣ ኢንሰርት ስለዋለሁ። ሶ ሃቭ ይህን ቴክስት ፊልድ አለኝ እዚህ ጋር። ሶ ይህን ቴክስት ፊልድ እንደዚሁ ድራግ አድርጌ እዚህ ውስጥ ማስገባት እችላለሁ፣ ባለፈው የሰራችሁ አውቶ ሌአውት ውስጥ ማለት ነው። ከዛ ጎትቼ ሳስገባው መሀል ላይ ይገባል። ይሄኛው የድሮ የሰራችሁት ከሆነ ዲሊት ማድረግ ትችላላችሁ። ሶ ዊ ሃቭ ዲስ። ይሄንን ክፍተቱን እንዲሞላለን ይሄን ኮምፖነንት መርጬው እዚህ ጋር ዊድዙን ፊል ኮንቴነር ማለት እችላለሁ፣ ፊል ያደርግልኛል ማለት ነው። ሶ ዊ ሃቭ ኢሜል፣ ዊ ሃቭ ፓስወርድ ማለት ነው። ስለዚህ ኮምፖነንቶችን ከመስራት ትጀምራላችሁ። ኮምፖነንቶችን አክሰስ ለማድረግ ሁለት አይነት መንገድ አለ። አሴት ውስጥ ገብታችሁ ኢንሰርት በማድረግ ትችላላችሁ። ሁለተኛ ደግሞ እዚህ ኮምፖነንቱ አጠገባችሁ ላይ ካለ ደግሞ ቴክስት ፊልዱ ከሆነ አንዱን ወይ ይሄኛውን ብታስገቡት ችግር የለውም፣ በኋላ ላይ መቀየር ስለምችሉ ማለት ነው። ሶ ይሄኛውን ከሆነ የፈለጋችሁት አልትን ይዛችሁ ኮፒ ያደርጉት። እሺ እንዳትሳሳቱ። ይሄን ካስወጣችሁት ሙሉ ለሙሉ ለብቻው ሌላ ኮምፖነንት እየሰጣችሁት ነው ለዚህ እንጂ የዚህ ስቴት አይሆንም። ስለዚህ አልት ይዛችሁ ኮፒ እያደረጋችሁ ነው። ሶ አንተ ውጣ ከዚህ ውስጥ እያላችሁት ነው። ይሄ ነገር የዚህ ልጅ ነው ማለት ነው።
ስለዚህ እዚህ ጋር የሚደረግ ማንኛውም ቼንጅ ከዚህ ይሄ እዚህ ላይ አፕላይ ያደርጋል ማለት ነው። ሶ በዚህ መሰረት ነው ከዛ ይህንን ጎትታችሁ ወደዚህ ስታመጡ እንደዚህ እንደምታዩት ይሄ ብሉ ላይን ሲበራ ማስገባት ትችላላችሁ ያሳያችሁ ቦታ ላይ ማለት ነው። ሶ በዚህ መሰረት ማስገባት ትችላላችሁ። ሴም ቲንግ ቅድም እንዳደረግነው ቺን ስፔስ ለመሙላት ከመጎተት ይልቅ ፊል ኮንቴነር በሏት ማለት ነው። ከዛ በዚህ መሰረት አሁን ኤቭሪቲንግ ገብቷል እዚህ ጋር ማለት ነው። ሶ ሎጊን ፔጃችንን ጨርሰናል ማለት ነው። እዚህ ጋር ያለውን ደግሞ ኢንኮርስ ፓርት ደግሞ መስራት ከፈለጋችሁ ይሄ ካርድ አለ። ሶ እሱንም ካርድ እዚህ ጋር ክሊክ አድርጋችሁ ኢንሰርት ማድረግ ትችላላችሁ። ወይ ደግሞ ይህንን እንዳለ አልትን ይዛችሁ እዚህ ጋር ካርዱን አምጥታችሁ ሶ አንድ ካርድ ይሄ ነው። ሁለተኛም ካርድ እንደዚሁ እሰራለሁ። ከዛ ሁለቱም ካርዶች እዚሁ ያሉትን መርጬ አውቶ ሌአውት አድ አደርግላችኋለሁ። ከዛ በመካከላቸው ያለውን ስፔሲንግ ከ30 ወደ 20 እቀንሰውና እንደዚህ ያደርጋቸዋለሁ። ስለዚህ እኒ ካርዶች ናቸው። ሁለተኛ ደግሞ ቴክስት ታይትል ኮርስ ዋን የሚል አለ። ሶ እዚህ ጋር ታይትል አስገባና ኮርስ ዋን የሚል ቴክስት አለ። ሶ ይሄ ኮርስ ዋን የሚለውን ቴክስት እዚህ ጋር ታይፖግራፊ ያዘጋጀሁት አለ እኔ። ስለዚህ ያን ታይፖግራፊ አፕላይ አደርጋለሁ። ሶ ሄደር የሚለውን እኔ ያዘጋጀሁትን ሄደር የሚለውን ሳይዝ አፕላይ ያደርግበታለሁ ማለት ነው። ሶ ኮርስ ዋን የሚለውን በዚህ መሰረት እዚህ ጋር አደርጋለሁ። ስለዚህ ይህንን የነዚህ የካርዶቹን ፍሬም እና ቴክስቱን ደግሞ አንድ ላይ መርጬ ራይት ክሊክ ብዬ አውቶ ሌአውት አድ አደርጋለሁ። አንድ ላይ ሆኑ ማለት ነው። ሶ ይህንን እንደምታዩት ቴክስቱ ነጭ ነው፣ እዚህ ጋር ያለው ቴክስት ጥቁር ነው። ስለዚህ ይህን ቴክስት መርጥና አሁንም ከለሩን ወደ ጥቁር ቀይሯለሁ ማለት ነው። አሁን ተቀይሯል። ከባክግራውንዱ ጋር ስለተመሳሰለ ነው ማይታየን። ነገር ግን እዚህ ውስጥ ማስገባት እንፈልጋለን፣ እዚች ውስጥ ማለት ነው። ሶ ስለማስገባት የኛ ፍሬም ሳይዝ አሁን ዩት ሆሪዞንታሊ ከዚህ እስከዚህ ትልቅ ነው። የኛ ደግሞ የዋናው ደግሞ የሞባይል ሳይዛችን ደግሞ ከዚህ እስከዚህ ነው። ስለዚህ ይሄን የሚያክል ካርድ እዚህ ውስጥ ሊገባ አይችልም። እዚህ ውስጥ ለመግባት ከዚህ ማነስ አለበት፣ አትሊስት እኩል መሆን አለበት። ስለዚህ ይሄንን ቪዚብል ብለን ባለፈው ያወጣነውን ኤሪያ የተወሰነ ከሞባይሉ የሚያንስ ሳይዝ ድረስ እናደርገዋለን፣ ፍሬሙን ማለት ነው። ከዛ ክሊፕ ማድረግ ከፈለግን ክሊፕ ማድረግ እንችላለን። ሶ አሁን ይሄ ነው። ስለዚህ ይህንን ይዤ አሁን በምጎትትበት ጊዜ ኮርስ 1 ኮርስ 3 መካከል ላይ ማስገባት ይችላለሁ፣ ያውኑን ማለት ነው። ከዛ በኋላ ሄድ ሙሉ ካርዱን ወደ ላይ ወደ ታች ሙቭ ማድረግ ይችላል። ስለዚህ በዚህ መሰረት ነው ደግሞ ይሄ ፔጅ የተሰራው ማለት ነው። ስለዚህ 3 ካርድ አንደኛው ይሄኛውን ካርድ ሰራውኝ። ከዛ በኋላ ይሄን ደግሞ ሁለተኛ ኮፒ አድርጌ ወደ ታች አመጣውኝና ሁለቱን አንድ ላይ መርጬ ራይት ክሊክ ብዬ አውቶ ሌአውት አድ አደረግኩኝ ማለት ነው። ከዛ በዛ መሰረት 3 አደረግኩት ካርዱን። ኦኬ ኮርስ 1 አለ። አይ ቲንክ ዊ ዶንት ሃቭ ኮርስ 2 ሶ አሁን ዱፕሊኬት በማድረግበት ጊዜ ይሄንን ኮርስ 2 ላድርገውና ስለዚህ we have course 1 we have course 2 እንደን ደግሞ ከስር ኮርስ 3 ያለ ማለት ነው። ስለዚህ በእንደዚህ ዱፕሊኬት በማድረግ ነው። በቀላሉ ደግሞ አሁን አንድ ይሄኛውን እንዳያችሁት ነው። ይሄኛው አውቶ ሌአውት አለ። ሶ እዚህ አውቶ ሌአውት ውስጥ ይሄንን ሙሉ ካርድ ኮፒ አድርጋችሁ ፔስት ማድረግ ከፈለጋችሁ the easiest way ማለት ነው ዱፕሊኬት ማድረግ ነው። ኦኬ ኮንትሮል ዲ በምትነኩበት ጊዜ ይሄን ካርድ ዱፕሊኬት ያደርገዋል በአንዴ ማለት ነው። ኮርስ 1 ኮርስ 2 ነው የሚለው። ኮንትሮል ዲ በምልበት ጊዜ ኮርስ 1 ኮርስ 1 ይላል። ሶ በአንዴ ሙሉ ካርዱን ዱፕሊኬት አድርጎልኛል ማለት ነው። the other interesting part ደግሞ ፊግማ ሪሰንትሊ እንትን ያለው ነገር አለና ሰው እዚህኛው ላይ አፕላይ ስለማድረግ ስኪፕ ላድርገው እሱን። አውቶማቲካሊ ራሱ ደግሞ ጀነሬት የሚያደርግበትን አፕዴት አይ ቲንክ ዊክ ምናምን በፊት ነው ለቁታል እና ራሳችሁ ጀስት በምጎትትበት ጊዜ ይሄንን ኮንተንቱን አንደርስታንድ አድርጎት ራሱ ዱፕሊኬት ያደርግላችኋል እና እንደዚህ አይነት ፊቸርም አለው። እስቲ ሌላ ታይም ላይ እነዚህ አፕዴቶችን ምናምን ነገር ስናይ የዛኔ ከቨር እናደርገዋለን። ኤኒያው ዱፕሊኬት ኮንትሮል ዲ በማድረግ ሙሉን ካርዱን ዱፕሊኬት ማድረግ ትችላላችሁ ማለት ነው። ስለዚህ we have course 1 ዱፕሊኬት አድርጌ ኮርስ 3 እንትንልና እቺን ወደ 3 ቀይረት። ከዛ ሙሉ ካርዱን ደግሞ መርጠውና ኮርስ 3 የሚለውን ካርድ መርጬ ወደ ታች አደርጋለሁ። we have course 1 course 2 course 3
ከዛ እነሱን አንድ ላይ የያዛቸው ደግሞ አውቶ ሌአውት እነሱን ሁሉንም አንድ ላይ የያዛቸው አውቶ ሌአውት ይኖራል። እሱን በምትፈልጉት መልክ ሳይዙን ቪዚብል እስከሆነበት ኤሪያ ድረስ ታደርጉትና ከዛ በኋላ ያለው እንዲቆረጥና ስክሮል የሚለውን ኢፌክት አፕላይ ታደርጋላችሁ ማለት ነው። እሱ የእናንተ አሳይመንት ይሆናል። እኔ ወደ ቀጣዩ ወደ ፉተሩ ፓርት አልፋለሁ ማለት ነው፣ ታይም በደንብ ለመቆጠብ። ፉተሩ ላይ ስንመጣ ፉተሩ ላይ ምን አለ? ዊ ሃቭ ኮርስ ፔጅ አለን፣ ሴቲንግ ፔጅ አለ፣ ሎጋውት ፔጅ አለን። ስለዚህ እነዚህ ነገሮች ለምሳሌ እዚህ ጋር መጥቼ ሴቲንግ የሚለው ፓርት ላይ መጥቼ ሴቲንግ ሴሌክት ሲደረግ ያለውን ስቴት ማድረግ ከፈለኩኝ ሴቲንግ የሚለውን እዚህ ጋር ስመርጥ እንደምታዩት እዚህ ጋር ኦን ማድረጊያ ኦፕሽን አለኝ። ይህን በማድረግበት ጊዜ ሴቲንግ ኦን ይሆናል፣ ይህን በማድረግበት ጊዜ ኦፍ ይሆናል። ሌላ ነገር ደግሞ እዚሁ ሴቲንግ ውስጥ እንደገና ደብል ክሊክ ሳደርግ እቺን አይከን መቀየር እችላለሁ። ከሴቲንግ ወደ ሎጋውት መቀየር እችላለሁ፣ እዚሽ ጋር መቀየር እችላለሁ ማለት ነው። ስለዚህ እንዴት ነው እንደዚህ ማኔጅ ማድረግ የሚቻልበትን አይነት አሰራር መስራት የምንችለው ወደሚለው አሰራር እንሄዳለን ማለት ነው። እዚህ ቢልድ እያደረግን ነው የምንመጣው። የመጀመሪያው ስራችን አይከኖቹን መቀያየር መልመድ ነው። ስለዚህ ምክንያቱም እሱን ደብል ክሊክ አድርጌ ነው ያገኘሁት። ስለዚህ አይከኖቹ መቀያየር አለባቸው። አይከኖቹን ለመቀያየር እነዚህን 3 አይከኖች ዳውንሎድ አድርጓቸው። ኦኬ፣ ዳውንሎድ እንዴት እንደሚደረግ ስላየን አልደግመውም። ዳውንሎድ አደረግኳቸው። እነዚህን ነገሮች ዳውንሎድ ካደረግኩኝ በኋላ 3ቱንም እዚህ ጋር እንዳደረግኩኝ እንድታዩት እናንተ ዳውንሎድ አድርጋችሁ ስታመጡ እንደዚህ ነው የምታገኙት። ብሉ ከለር ነው የሚኖረው። ከዛ በኋላ 3ቱንም ትመርጣላችሁ። ኦኬ፣ 3ቱንም ትመርጣላችሁ። 3ቱንም ከመረጣችሁ በኋላ ኮምፖነንት እዚህ ክሬት የምታደርግበት ድሮፕ ዳውን ጋር ትሄዱና ምን ትፈጥራላችሁ? ኮምፖነንት ሴት ትፈጥራላችሁ። እዛ ኮምፖነንት ሴት ስትፈጥሩ እኚህ ነገሮች አይከን ናቸው። ይሄ ምንድን ነው? ሎጋውት ነው። እዚህ ጋር ፕሮፐርቲስ እንትን ኮንፍሊክት እየፈጠረ ነው ያለው፣ ምክንያቱም የሁሉም ስም ተመሳሳይ ስለሆነ ማለት ነው። ስለዚህ እያንዳንዱን ስማቸውን እንሰጣለን። የዚህ ሎግ አውት ነው ዲፎልት የሚለው ላይ ክሊክ አድርገን ሎግ አውት እንላለን። ሁለተኛ ደግሞ ኮርስ የሚለው ነው ይሄኛው የምንጠቀመው። ኮርስ ሊስት ብለን እንሰጠዋለን። ሶስተኛው ይሄ ሴቲንግ ነው። እዚህ ጋር እንመጣና ሴቲንግ ብለን እንሰጣለን ማለት ነው። ከዛ ይሄ እነዚህን ነገሮች መቀያየር እንችላለን ማለት ነው። አይ ካን ግራብ አንዱን ከዚህ ውስጥ መውሰድ እችላለሁ። ወሰድኩት። ኤኒ ታይም በፈለግኩት ሰዓት ላይ መቀየር እችላለሁ። እዚህ ጋር 3 ኦፕሽን ይዟል። ይሄ ፈርስት ስቴፕ እሱ ነው ማለት ነው። ስለዚህ የሰራሁትን ላጥፋ። ስለዚህ በዚህ መሰረት ነው ይሄን የሰራሁት። ቀጥሎችን ወይ ኮርሷን ወሰድኩኝ የትኛውን ብትወስዱ ዳዝንት ማተር። ኦኬ፣ ከሶስቱ ከውስጥ ያለው ማለት ነው። ኤኒ ታይም ላይ መቀየር ስለምትችሉ ይሄንን ወደዚህ እናምጣውና ከዛ በኋላ ኮርስ ከሆነ ኮርስ whatever መረጥኩኝ። ኦኬ፣ ሁለት ስቴት አለ እዚህ ጋር ደግሞ መጀመሪያ ኖርማል ስቴት አለ፣ ከዛ ደግሞ ሲመረጥ ያለው ስቴት አለ። ስለዚህ ሳይመረጥ ያለው ስቴት እንስራው፣ ቀጥሎ ሲመረጥ ያለው ስቴት እንሰራለን ማለት ነው። ስለዚህ ይሄኛው እንደምታዩት ጥቁር ነው። ሁለተኛ ደግሞ ቴክስት አለው ከስሩ። ቴክስት መርጬ ኮርስ ስላለው የቴክስት ዲስክሪፕሽን የሚለውን ፕሮፐርቲ ለቴክስት ይሰጥቻለሁ። እዛ በኋላ ሁለቱን አንድ ላይ ሺፍት ኤ ወይም አውቶ ሌአውት አዳረግላቸዋለሁ። ከዛ ይህን ካደረግኩኝ በኋላ we need padding እዚህ ጋር 10 ከላይም 10 ፓዲንግ እሰጣለሁ። ኦኬ፣ ከዛ በኋላ ዊድዙ ሀግ አደርገዋለሁ። እንደምታዩት ይሄ ቴክስት ወደ ታች የወረድ ነው። ስለዚህ ይሄን ቀስት ነካና ቴክስቱ ሙሉ ስትሬች እንዲያደርግ አደርጋለሁ ማለት ነው። ዲፍረንስ እዚህ ጋር ከላይ ቨርቲካል ያለውን ፓዲንግ ወደ 5 እንቀንሰዋለን፣ ሆሪዞንታል ያለው ልክ ነው። ስለዚህ ይሄኛው ምንድን ነው የሚባለው? ይሄ ስቴት ይሄ ኖርማል ስቴቱ ነው። ኦኬ፣ ኖርማል ስቴት። ከዛ ግን ውስጥ ያለው ፊልም ምንድን ነው? ነጮቹ ወደ ምን ይቀየራሉ? ወደዚህኛው ጥቁር ይቀየራሉ። ስለዚህ እነዚህ ሴሌክሽን ኖርማል የሚለው መርጥና ሴሌክሽን የሚል አለ። እያንዳንዱ ሁለቱንም ገባና ይህን መርጬ ጥቁር፣ ይህንን መርጬ ጥቁር አደርገዋለሁ። ኦኬ፣ አሁን ሴሌክሽን ከለር ውስጥ አንድ ብቻ ከለር ነው ያለው ማለት ነው። ከዚህ ይሄ ሙሉ ለሙሉ አልት ይዤ ኮፒ አደርገዋለሁ።
ከዛ ይሄ ምን ይሆናል ሴሌክትድ ይሆናል ማለት ነው። ሶ የሴሌክትዱ ደግሞ ፊል ይኖረዋል። ስለዚህ ፊል ልስጠው መጀመሪያ ብሉ ሴሌክት ሲደረግ ብሉ እንደን ውስጥ ያለው ደግሞ ይሄ ጥቁሩ ወደ ምን ይቀየር ብያለው ወደ ነጭ ይቀየር ብሏለሁ ማለት ነው። ስለዚህ በዚህ መሰረት ተቀየረ። አሁን አንድ ማጂክ ማሳያችሁ ነገር ሁለቱንም መረጣችሁ ከዛ በኋላ እዚህ ጋር ክሊክ አደረጋችሁ ክሬት ኮምፖነንት ሴት አላችሁ መቀየር ትችላላችሁ። ነገር ግን ቅድም ሳሳያችሁ ይሄኛውን ከኔ የሰራሁትን አውጥቼ ባሳያችሁ እዚህ ጋር ያለችው ቶግል ናት እንጂ ድሮፕ ዳውን አይደለም የሚያስመርጥ። እንዴት ነው የቶግል እንዲመጣ ማድረግ የምንችለው የሚለውን ለማየት እዚህ ጋር ካርዳችን አለ። ፉተር ካርድ ብዬ ዝም ብዬ ስም ሰጠሁት። ከዛ ይሄኛው ስቴት ኢዝ ፎልስ ስቴት ምክንያቱም ሴሌክት ይደረግ ያለው ስቴት አይደለም። ስለዚህ ኖርማል የሚለውን ፎልስ አልኩት። ይሄኛውን ስቴት ደግሞ ምን እለዋለሁ ትሩ ወይም ደግሞ ሴሌክትድ ነው። ትሩ አልኩት። ፎልስ እና ትሩ ነው የቀያየርኳቸው። ይህም ፎልስ አልኩት፣ ይህን ትሩ አልኩት። አሁን ይህንን አውጥቼ ወደ ውጭ አውጥቼ በማይበት ጊዜ ይሄኛው በምነካበት ጊዜ ኦን ይሆናል፣ በምነካበት ጊዜ ኦፍ ይሆናል ማለት ነው። በዚህ መሰረት ነው ይሄኛው ካርድ የተፈጠረው ማለት ነው። we have እዚህ ድረስ ሰርተናል፣ ይህን ሰርተናል፣ እዚህ ድረስ ደርሰናል ማለት ነው። ከዛ መቀጠል ወደ ፉተራችን ነው የምንመጣው። I can grab this one አንደኛውን እመርጣለሁ እዚህ ጋር። ከዛ ይህን 1 2 እመርጣለሁ። ሁለቱን መርጬ ራይት ክሊክ አድ አውቶ ሌይአውት ስላለው ማለት ነው። ይህን ካደረግኩኝ በኋላ አሁን ሶስተኛውን ለመጨመር ቅድም እንዳልኳችሁ ይህንን መርጬ ኮንትሮል ዲ በምልበት ጊዜ ሶስተኛ ይጨምርልኛል ማለት ነው። አሁን እዚህ ጋር እነዚህ ምንድን ናቸው? ፉተሮች ናቸው። ኦኬ ይሄ ፉተር ነው። ይሄ ፉተር 3 ነገር አለ። የመጀመሪያው ምንድን ነው? ኮርስስ ነው። ሁለተኛው ሴቲንግ ነው። ሶስተኛው ሎጋውት ነው። እንቀያይራቸው እነዚህ። ኦኬ መጀመሪያው ይሄኛውን አይከኑን ወደ ሴቲንግ እንቀይራለን። እዚች አይከኗን እንመርጣትና ወደ ሴቲንግ እንቀይረዋለን። ከዛ በኋላ ይሄኛውንም አይከን እንመርጥና ወደ ሎጋውት እንቀይራለን። ከዛ እዚህ ጋር ያሉትንም ስሞች ደግሞ እያንዳንዳቸውን ሴቲንግ and this one log out ስላለው ማለት ነው። በዚህ መሰረት ቀየርኩት ማለት ነው። እዛ የዚህን ፉተር ደግሞ ፊል እሰጠዋለሁ። the fill will be white ነጭ ፊል አለው። በፉተር ሳይዙ በሞባይሉ ስክሪን ሳይዝ ልክ ማድረግ ትችላላችሁ። ሴንተር እንዲሆን ታደርጋላችሁ። ከዛ እነዚህ በመካከላቸው ያለው ስፔሲንግ እዚህ ጋር ያለው ስፔሲንግ 30 ይሁን። ነገር ግን የቀረውን ስፔስ ሶስቱም እያንዳንዳቸው ይከፋፈሉት ይሙሉት። ስለዚህ እዚህ ጋር መጥቼ ፊል እለዋለሁ ማለት ነው። የቀረውን ስፔስ በሙሉ እርስ በርስ ተከፋፍለውታል። በመካከላቸው ያለው ግን 30ው እንዳለ ይሆናል ማለት ነው። እዚህ ጋር ያለው 30ው ቢያንስም የተከፋፈሉት ነው የሚመጡት ማለት ነው። በእኛ ኬስ 30 ላይ እንተወው። ስለዚህ we have the footer here ፉተራችንን ኮምፖነንት ማድረጋችን ጥቅሙ ምን እንደሆነ አሳያቸዋለሁ። ነገር ግን አሁን we have our component እዚህ ጋር አለ። የኛ ኮምፖነንት የሰራሁት መጀመሪያ እና እሱን ኮምፖነንት በመነካበት ጊዜ እንደምታዩት የሆነ ሊንክ አለ ይሄደ የሆነ ዋየር አለ። እሱም እንደሆነ እነግራችኋለሁ። ከዛ እዚህ ጋር መታችሁ አሁን ሁሉም ነገር የጨራረስን ስለሆነ ማለት ነው። እዚህ ጋር መታችሁ እዚህ ፕሮቶታይፕ ላይ በመሆንበት ጊዜ እንደዚህ የሚሄዱ ነገሮች አሉ። ኢንተራክሽኖች ማለት ነው። ስለዚህ አሁን ቀጥታ ወደ ፕሮቶታይፕ ልንገባ ነው። መጀመሪያ ግን እዚህ ውጭ ላይ ለፕሮቶታይፕ እንደሰራው እንዲገባችሁ አሁን ይሄኛውን እኛ የሰራነውን እዚህ ውስጥ ላስገባው። ቀላሉ ግልጽ እንዲሆን እዚህ ውስጥ ላስገባው። ከዛ እዚህ ጋር ይገባል። ዳዝንት ማተር ችግር የለውም። እዚህ ውስጥም ላስገባው። ጀስት አንደርስታንድ እንድታደርጉት ነው ምን ያህል ስራዎችን እንደሚቀንስልን ማለት ነው። ኮምፖነንት አድርጉ ቀጥሎ አውቶ ፕሮቶታይፕ ማድረግ። ስለዚህ አሁን እዚህ ጋር እዚህ ፔጅ ላይ ሆኜ ኮርስን አክሰስ ማድረግ ብፈልግ እዚህ ፔጅ ላይ ሆኜ ኮርስን አክሰስ ማድረግ ብፈልግ I have to click this one። ከዛ ፕሮቶታይፕ ውስጥ ገባና ፕሮቶታይፕ ሲደረግ እንደዚህ ነው የሚነካው ነገር ትመርጣላችሁ። ፕሮቶታይፕ ውስጥ ገቡና ከዛቺ በዙሪያው ላይ እንዲ ፕላስ ምልክት መምጣት ትጀምራለች። ዲዛይን ላይ ከሆናችሁ አትመጣም እሷ ነገር።
እንደምታዩት አይመጣም። ፕሮቶታይፕ ላይ ስትሆኑ ግን ትመጣላችኋለች። ስለዚህ እቺን ነገር ከማጋር ኮኔክት አደርጋለሁ ኮርስ ከሚለው ጋር። ይሄ ነው የኮርስ ፔጅ። ስለዚህ እቺን ነገር ፕላሷን ይዤ ወደዚህ ስጎትተው እንደዚህ ኮርስ ላይ ይሆናል። ከዛ ይሄ ወደዚህ ይመጣል። መቼ ነው ይሄ ነገር እንትን ሲል ወደዚህ የሚመጣው? ኦን ታብ ይላል። ላይክ ሞባይል ስለሆነ የከፈትነው ፍሬም ኦን ታብ የሚል ኦፕሽን አስመረጠን። ነገር ግን ድራግ ሲሆንም ሆቨር ሲደረግም በቃ ፕረስ እነዚህ ነገሮች በአጠቃላይ ወይም ደግሞ ሳንነካው ዲሌይ ከተወሰነ ሰከንድ በኋላም ወደዚህ ፔጅ እንዲመጣ ማድረግ እንችላለን። በእኛ ኬዝ ግን ኦን ታብ አለው። በጣት ሲነካ ይሄ ፔጅ ይከፈት ማለት ነው። ኦኬ። ከዛ በኋላ አሁንም ደግሞ እዚህ ጋር አለ ይሄ ራሱ እዚህኛው ፔጅ ላይም ይኸው እዚህ ጋር አለ። ስለዚህ ኮርስ ጋር ይምጣ ለማለት ድጋሚ እዚህ ጋር ያለውን መርጥና ወደ ኮርስ ሂድ እንለዋለን። ኦኬ። ይህን ነገር እንደግማለን ማለት ነው። ከዛ ደግሞ ወደ ሴቲንግ መሄድ ብንፈልግ ደግሞ ሴቲንግ እዚህ ጋር አለ። እሱን መርጠን ሴቲንግ ይሄ ፔጅ ነው፣ ወደዚህ ሄድን። እንደገና እዚህ ጋር ያለውን ይሄኛውን ሴቲንግ መርጥና ከዛ ወደዚህ አመጣለሁ ማለት ነው። ሎጋውት ለመሄድ ደግሞ እዚህ ጋር ሎጋውት አለ። ምንም አያደርግልንም ሎጋውት ፔጅ ስለሆነ እዚህ ጋር መጥቼ ሎጋውት ይሄኛውን ሎጋውት መርጬ ከሎጋውት ወደዚህ ሂድ እለዋለሁ። እዚህ ጋር ያለውንም ሎጋውት መርጬ ከዚህ ወደዚህ ሂድ እለዋለሁ ማለት ነው። ሲነካ አሁን እንደምታዩት ስንት ስራ ነው የሰራሁት? እዚህ ጋር ያሉትን ሁለቱን ለሁለቱ ስክሪን፣ እዚህ ጋር ያሉትን ሁለቱን ለሁለቱ ስክሪን፣ እዚህ ጋር ያሉትን ሁለቱን ለሁለቱ ስክሪን ነው ኢንተራክሽን እየሰሩ ያሉት ማለት ነው። ከዛ ኤኒ ታይም አዲስ ፔጅ ቢጨመርና እዚህ ጋር አሁን አንድ አራተኛ ተጨመረ ቢባል እንደገና እዚህ ጋር አራተኛ መጨመር አለብኝ። እንደገና ኢንተራክሽንን መድገም አለብኝ፣ መስራት አለብኝ ለእያንዳንዱ ማለት ነው። ስለዚህ እንደዚህ አይነት ቼንጆችን እንደዚህ አይነት ነገሮችን ለመቆጣጠር አይመችም ይሄ አሰራር። ዊ ካን ዱ ኢት ላይክ ዚስ፣ ግን ደግሞ እንዳልኳችሁ ነው እና ኤፊሽንት የሆነ መንገድ ነው ማሳያችሁ። እዛ ይሄኛው ኤፊሽንት አይደለም ማለት ነው፣ ታይም ኮንሱሚንግ ነው። ዊ ካን ዱ እንደዚህ፣ ነገር ግን ታይም ኮንሱሚንግ የሆነ መንገድ ነው ማለት ነው። ስለዚህ ይህንን ወይ መቀየር ደግሞ አለብን። ስለዚህ እሱን የምንቀይርበትን መንገድ ነው አሁን የምናየው። እኚህን ላጥፋቸው ለማሳየት ነው የገቡት። እኚህን ላጥፋቸው፣ ይሄኛውንም ላጥፋው። ይህን ካደረግኩ በኋላ እዚህ ጋር ዊ ሃቭ ዲስ ኮምፖነንት። ኦኬ፣ ፉተሩ ራሱ ኮምፖነንት ሆኗል። ስለዚህ ይሄኛውን ፉተር ምን አደርገዋለሁ? ዳይሬክትሊ ኮምፖነንት ክሬት አደርጋለሁ። ናው ይሄ ፉተር ኮምፖነንት ነው። ከዛ ምን አደርጋለሁ? ኮርስ የሚል አለ አንድ እዚህ ጋር አይደል? ይሄኛው ኮርስ ፕሮቶታይፕ ውስጥ ገባና ይሄንን ኮርስ ወዴት ወስደዋለሁ? ወደ ኮርስ ፔጅ ወስደዋለሁ። ይሄ ሴቲንግ ወደ ማን ወስደዋለሁ? ወደ ሴቲንግ ፔጅ ወስደዋለሁ። ከዛ በኋላ የመጨረሻው ሎጋውት ፔጅ ነው። ሎጋውት በሚነካበት ጊዜ ወደዚህ ፔጅ ወስደዋለሁ ማለት ነው። ከዛ ሶስት ነገር ነው ያደረኩት፣ 1 2 3 ማለት ነው። ከዛ ሌላም ደግሞ አደርገው ይሄን ፉተር አይዘር ከዚህ ውስጥ መውሰድ እችላለሁ ወይም እዚህ ጋር ደግሞ ኮፒ አድርጌ ማስገባት እችላለሁ። ኦኬ፣ አሁን ቅድም እንዳደረኩት ማለት ነው። ስለዚህ እነዚህን ፉተሮች የምፈልጋቸው ስክሪኖች ላይ ወስጄ ላስቀምጥ። እዚህ ጋር ቅድም ያደረግነው ነው የደገምኩት ያለሁት። እዚህ ጋር አስገባሁት። አሁን ጀስት ፕሮቶታይፕ ላይ ልሁንና ምን አይነት ኢንተራክሽን እንደፈጠረልኝ ይኸው። ስለዚህ እዚህኛው ፔጅ ያለውም ሙሉ ወደዚህኛው ዲቴክት አድርጎት ወስዶታል። ይሄኛውም ደግሞ ራሱ ከዛኛው ፕሮፐርቲ ወስዷል ማለት ነው። እዚህ ጋር ያለውም በሴምቲንግ አድርጓል። ስለዚህ ኤኒቲንግ እዚህ ጋር መጥቼ አራተኛ ነገር ብጨምርበት ፉተሩ ላይ አራተኛ እኮ ይጨመር ተባለ፣ አራተኛ ነገር ይጨመር ተባለ ቢባል ስለዚህ ኦል ኦቨር አራተኛው ስቴት ይጨመራል። ከዛ ይሄኛውን አራተኛውን ስቴት ደግሞ ከፈለኩኝ ሌላ አራተኛ ቦታ ከሆነ ወደ አራተኛው ቦታ እንዲሄድ አደርጋለሁ ማለት ነው። ስለዚህ 100 ቦታ ላይ ይሄ ነገር አፕላይ ተደርጎ ከሆነ 100 ቦታ ላይ በአንድ ቼንጅ መፍጠር ትችላላችሁ ማለት ነው። ስለዚህ ይህንን ፉተር የፈጠርኩበት መንገድ እንደዛ ነው ማለት ነው። ከስር የምታዩት ይሄኛውን የምታዩትን ፉተር በዛ መሰረት ነው ክሬት ያደረግኩት ማለት ነው። ከዚያን ክሬት ካደረግኩኝ በኋላ አምጥቼ ያስገባሁት እነዚህ ነገሮች ላጥፋቸው ለማሳየት ስለሆነ የገቡት ማለት ነው። እነዚህን ላጥፋቸው፣ ይህንንም ላጥፋው ማለት ነው። ከዛ እዚህ ጋር ፉተር አስፈልጎኛል። ፉተር አስገባውኝ ይሄኛው። ኦኬ፣ እዚህ ጋርም አስገባሁት ማለት ነው። ከዛ በኋላ ሌላ ነገር ያደረኩ 2 ስክሪን ላይ ስለሆነ የሚያስፈልገኝ፣ ሶስተኛ ነገር ደግሞ ይህን ዲዛይን አድርጌያለሁ። ስለዚህ አሁን እነዚህ ፔጆች እርስ በእርስ ፈንክሽናል እንዲሆኑ ለማድረግ ነው የመጀመሪያ ስራ ያደረኩት ነገር። እዚህ ጋር ፉተሩ ላይ ኢንተራክሽን ሰጠሁት። ይሄ ፉተር
ኮርስ ሲነካ ኮርስ ፔጅ ላይ ይሄዳል። ሴቲንግ ሲነካ ሴቲንግ ፔጅ ላይ ይሄዳል። ሎጋውት ሲነካ ወደዚህ ፔጅ ይመጣል፣ ወደ ሎጊን ፔጅ ይመጣል። ከዛ ሎጊን ከዚህ ጋር ደግሞ ሎጊን ስነካ ደግሞ ወደ ማን ፔጅ ይሄዳል? ወደ ኮርስ ፔጅ ይሄዳል ማለት ነው። ስለዚህ ኮርስ ፔጅ ለመሄድ ከሎጊን ፔጅ ሎጊን ሲነካ ነው፣ ከሌላው ፔጅ ደግሞ ኮርስ የሚለው ሲነካ ነው ማለት ነው። ስለዚህ በዚህ መሰረት ኢንተራክሽናችንን እንሰራለን ማለት ነው። ይሄ ሎጊን ከዚህኛው ወደዚህኛው ለመውሰድ ከፈለጋችሁ ሌትስ ሴይ ይሄ ኢንተራክሽን የለም ብዬ ባስብ ይሄን በተኑን እመርጣለሁ፣ ድራግ አድርጌ ወደዚህ ጎትተዋለሁ። ከዛ ኦን ታብ ነው አኒሜሽኑ። ኦን ታብ ታደርጋላችሁ። ኪፕ ደም ሌሎቹ እንዳሉ ይቀመጡና ከዛ ወደዛ ትወስዳላችሁ ማለት ነው። ስለዚህ በዚህ መሰረት ዲዛይን አድርገን እንጨርሳለን ማለት ነው። ፋይናሊ የዛሬውን ክላስ በደንብ ፎሎ አፕ አድርጋችሁ ከተከታተላችሁ አት ኤንድ ኦፍ ዘ ክላስ እኚህ ነገሮች መስራት ትችላላችሁ ማለት ነው። በዚህ መሰረት ማለት ነው። ከዛ የበተን የቴክስት ስታይል ከለር ቴክስት ስታይል ራሱ መፍጠራችሁ ጥቅሙ ምንድነው መሰላችሁ? ለምሳሌ ብሉ ይሄ ፕራይመሪ ብሉ የሚባለውን ከለር ተጠቅመናል እና ይሄ ፕራይመሪ ብሉ የሚባለው ከለር እኛ በቃ ከብሉ እንውጣ ብሉ እኮ ይቅር ተብሏል ድርጅታችን ወደ ግሪን ገብቷል ምናምን ብለው ወደ ግሪን ምናምን ነገር ቢገቡ የእናንተ የምታደርጉት ነገር ምንድነው? አሁን ይሄ ፕሮቶታይፑ ገና እስኪቀይር ድረስ ነው ታይም የወሰደው፣ ግን ሌሎቹን እንደምታዩት ዲዛይኖቹ ኦል ኦቨር ዘ ፕሌስ የእናንተ ፕራይመሪ ግሪን ተቀይረዋል ማለት ነው። ስለዚህ በዚህ ቴክስት ከለር ስታይል ክሬት አድርጋችሁ መጀመራችሁ ጥቅሙ እሱ ነው ማለት ነው። ሙሉ ነገሮቹን እዚህ ማኔጅ ማድረግ የምችሉበት አይነት አሰራር ነው። አሁን አብረን እያየን ያለ ነው። ስለዚህ ይህንን ቪዲዮ በደንብ ደጋግማችሁ አይታችሁ ኮምፖነንት አሰራር በደንብ ተረዱ፣ አውቶ ሌአውትን በደንብ ተረዱ። ከዛ የምትሰሩት ዲዛይን በአጠቃላይ በአውቶ ሌአውት ፕላስ ኮምፖነንት በደንብ አድርጋችሁ የመስራት እንትን ካላችሁ ጀስት ዲዛይን በጣም ምርጥ የሆነ ዲዛይን መስራት ትችላላችሁ ማለት ነው። ሲታየም ላይክ ኮንትሮል ለማድረግም ኢዚ ይሆንላችኋል ማለት ነው። ኮንትሮል ለማድረግ ላይክ አሁን ኤኒ በኖርማሊ እናንተ በግሩፕ ምናምን ብትሰሩ የኮርስ ዋን ከላይ ያለው ለምሳሌ ሌላ ሊሆን ይችላል። ይሄ አሁን በእኛ ኬዝ አማሪክ ኮርስ ሊሆን ይችላል እኛ ላንጉዌጅ ስንሰራ ማለት ነው። ይሄኛው ደግሞ ትግረኛ ሊሆን ይችላል፣ ትግረኛ ኮርስ ሊሆን ይችላል። ከዛ ኖ ትግረኛው ከላይ ይሁን አማርኛው ከስር ይሁን ቢባል በአውቶ ሌአውት ከሆነ የሰራችሁት እናንተ ኢዚሊ ላይክ ትግረኛው ከታች ነው ዋን በቃ እንትኑን ነው የምትነኩት። ከስር ኪቦርዳችሁ ላይ ወደ ታች ነው የምታደርጉት። ወደ ታች ይሆናል፣ ወደ ላይ ታደርጋላችሁ፣ ወደ ላይ ይሆናል። በግሩፕ ከሆነ የሰራችሁት ግን እንዲጎትታችሁ አምጥታችሁ እዚህ ጋር ይሄን ጎትታችሁ ወስዳችሁ ወደዛ ምናምን ነው የምታደርጉት። ስለዚህ አሰልቺ እና ፕሮፌሽናል አይመስልም እና ስለዚህ በእንደዚህ አይነት መንገድ አታረጉም ማለት ነው። ስለዚህ ይሄን ፔጅ ደግሞ ክሬት ታደርጋላችሁ። ሶስት ፍሬም ክሬት አድርጋችሁ ትጀምራላችሁ። ዊ ኦልሬዲ ዲዛይንድ እነዚህ ሁለቱ ፔጆች፣ ሶስተኛውን ፔጅ ክሬት አድርጋችሁ ይሄን ታስገባላችሁ፣ ፕሮቶታይፖቹን ትሰራላችሁ። በዚህ መሰረት ኢንተራክሽኑን ክሬት ማድረግ ትችላላችሁ ማለት ነው። ዊ ቲንክ ፈርቼ ነበር ይቆይባችኋል ብዬ፣ ነገር ግን በጣም ተሯርጬ ሄጃለሁ። እስቲ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ኤኒዋን ኦል ጉድ? እሺ አይ ቲንክ ኮኔክሽን ያስቸግራል መሰለኝ። ኮኔክሽን በጣም እያስቸገራችሁ ነው። ቪዲዮ ዛሬ ይለቀቃል። ስክሮል እንዲያደርግ ምን ማድረግ አለብን? ስክሮል ክላስ ባለፈው አይተናል። ስክሮል ለማድረግ ቪዚብል የሆነውን ኤሪያ መጀመሪያ ሴት ማድረግ አለብን ብያችኋለሁ። ሴቲንግ ፔጁ ላይ እየደገምኩ ላሳያችሁ። የዚህኛውን ስክሮል አደራረግ አልደግመውም፣ ምክንያቱም እንዴት እንደሚደረግ ባለፈው ክላስ ስላየው እዛ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ነገር ግን የዛሬውን ስክሮል አደራረግ ልድገመው፣ ሜይ ቢ አዲስም ሊሆንባችሁ ስለሚችል ቨርቲካል ስለሆነ። ይህንን ወደዚህ ላምጣውና
ሆሪዞንታሉ እንዴት እንደሚደረግ አይተናል። ስለዚህ ይህንን ሴንተር ላይ ያስቀመጥኩት። የመጀመሪያው ይሄኛው ኮርስ 1 ነው። ሁለተኛውን ኮርስ ለመስራት አልትን ይዤ ኮፒ ላድርግ ወደ ታች። ኦኬ እዛ አልትን ይዤ ይሄ አለ አልትን ይዤ ወደ ታች ኮፒ ላድርግና አሁን ሁለት ኮርስ አለኝ፣ ኮርስ 1 ኮርስ 2። ስለዚህ ሁለቱን ልምረጣቸው። ራይት ክሊክ አድ አውቶ ሌአውት እላለሁ። በመካከላቸው ያለውን ስፔሲንግ ወደ 30 ልቀይረው። ወደ 30 በሚቀይርበት ጊዜ እንደምታዩት ነው። ከኮርስ ከሚለው ከዚህኛው በታች ላይ ያለውን አንፈልገው። ኦኬ ከሱ በላይ መሆን አለበት። ስለዚህ ይህን ፍሬም ይዤ ወደ ላይ ድረስ እዚህ ጋር አደርገዋለሁ። ከዛ ክሊፕ ስለው እንደምታዩት አይታይም ከዚህ በታች ያለው ማለት ነው። ከዛ ይህም ማኔጀብል ይሆናል። ለጊዜው ግን ጀስት ቆረጥኩት። ከዚህ በታች ያለው እንትን እንዲል ስለማንፈልግ ማለት ነው፣ እንዲታይ አንፈልግም። ከዛ ከዚህኛው ጋር አንድ ላይ ልምረጣቸው፣ ይህንና ይሄንን። ከዛ ራይት ክሊክ ብዬ አውቶ ሌአውት አድ ላድርግ። ይህን ካደረግኩኝ በኋላ ይሄን ሳይዙን ከላይ ያለውን ሀግ የሚለውን ፊክስድ አደርገውና እንዳይንቀሳቀስ ማለት ነው። ነገር ግን በመካከላቸው ያለው ማንኛውም ስፔስ ሲኖር ፊል አደርግለዋለሁ፣ የትኛውም የዚህኛውን ማለት ነው። ከዛ እዚህ ጋር ኬቱን ፊል ኮንቴነር እለዋለሁ። ከዛ በመካከላቸው ስፔስ ካለ አሁን በዚህ ኬስ 38 ነው። ይሄ ከ38 ልቀንስ። ፒንኩን ከለር እዩት። የቀነስኩ ስመጣ የስፔሱን ከላይ ያለው እየሞላ ነው ይመጣው። ስለዚህ ሳምቲንግ 10 ላይ 10 ይበቃኛል፣ በመካከላቸው ትንሽ ጋፕ እንዲኖር። ከዛ እስከ 10 ድረስ ያለውን ሙሉ ለሙሉ ይሄ የዚህ አውቶ ሌአውት ፊል ያደርገዋል ማለት ነው። ከዛ ይሄኛውን አውቶ ሌአውት እንደመረጥኩት ፕሮቶታይፕ ውስጥ ገብቼ ኦቨርፍሎ ሲኖር ከዚህ በታች የተቆረጠ ነገር ስላለ ማለት ነው። ኦቨርፍሎ ሲኖር ምን አድርግለዋለሁ? ቨርቲካል ስክሮል ስጠውለዋለሁ። ኦኬ ይህን ካደረግኩኝ በኋላ ሴቲንግ ውስጥ ገብቼ ፕሮቶታይፕ ላድርግ ይሄኛውን። ከዛ ይህ ነገር ስክሮል ይደረጋል ማለት ነው። እንደምታዩት ስክሮል ይደረጋል ማለት ነው። ከዛ አይከን አድ ኤኒ ሴክሽን ሶስት ከሆነ ሶስት። አሁን ይህን መርጬ ኮንትሮል ዲ በምልበት ጊዜ ሶስተኛ ፓርት ክሬት ተደርጓል ከስር። ሰው እዚህ ጋር መጥቼ ሶስተኛውን ፓርት አክሰስ ማድረግ እችላለሁ ማለት ነው። እዚህ ጋር እየጨመርኩ መሄድ እችላለሁ። ነገር ግን ከዚች ፓርት ያለችውን ፓርት እንዲቆርጥልኝ ስለነገርኩት እዚህ ጋር ይቆርጠዋል ማለት ነው። እንደምታዩት ወደ ታች ወርዷል። ነገር ግን ቁረጠው ስላልኩት ተቆርጦ ነው። በዚህ መሰረት ነው ፕሮቶታይፕ የምታደርጉት ለዚህኛው ፓርት ማለት ነው።